ተቀምጠ ጠብቀኝ እኔ ሰፈር ስደርስ ደውልልሃለሁ እሺ ጠብቅሻለሁ ቻው ቻው እሺ ማን ይደወለልሽ ጓደኛዬ ነው እንዲያውም አስተዋውቃቸዋለሁ ነይ እንሂድ አውይ አባቴ ድረሱልኝ ደሞ እኔን ምን ይሁን ብለሽ ነው የምታስተዋውቂኝ ወይኔ ድንብላል ግን ቆይ ለምንድን ነው ይሄን ያለ ራስሽ ያለሽን ክብር ዝቅ የምታደርጊው ራሴ ዝቅ አርጌ ነው ብለሽ ነው እንዴ እና ታዲያ ሰው እኮ ነው ማስተዋውቅሽ አየይ እኔ ይቅርብኝ ትርንጎይ አይ እንግዲህ እንደዚህ የሚባል ነገር የለም በእኔ እንሂድ ትርንጎይ እንዴ ደንብላል ነገርኩሽ እኮ አሁን ልጁ እየጠበቀን ነው ነይ እንሂድ አቡይ አባቴ ድረሱልኝ ቆይ አንቺ ግን ምን አይነት ደረቅ ነሽ እሺ ቆይ እነሱን መፈለጉንስ እነሱንም አቋጣናቸው በእኔ ቶሎ ቶሎ እንሂድ እሺ ካልሽ እንግዲህ ላይ በቃ እንደ ጎረምሳ ውጪ ለውጪ ይሆናል ምግባችን ከመሞት መሰንበት ይሻለኛል ብዬ ባቄላን ፈጫው ድመትን ገድዬ ነው ነገር ሜሪ ግን ተረቱን ከየት ነው የምታመጪው እኔ ምን አውቃለሁ ሲጨንቀኝ ነው መሰለኝ ዝም ብሎ ይፈልቅልኛል አንቺ ትቀልጃለሽ ተይ ቆይ ለምን ለዛ ለፍቅረኛሽ አደውልለት ለዘሪሁን አዎ ምናልባት እኮ የሚያግዘን ነገር ይኖራል እውነትሽን እኮ ነው ሜሪዬ ቆይ ልደውልለት ስልኩ አይሰራም ምን ሆኖ ነው እንጃ እሱ ደግሞ ሲፈልጉት አይገኝም እንዴ ሲያስጣላ የሆነ ነገር ሆኖ እንዳይሆን እንጂ ምን ይሆናል ግን ምንም ቢሆን ስልኩን አይዘጋም ነበር እኮ ቆይ ግን አንቺ ልጁን ተወጇለሽ እንዴ ማለት የቀረብሽው ለጥቅም መስሎኝ ነበር መጀመሪያማ እንደዛ ነበር ግን ከዛ በኋላ በጣም ወድጄው ነበር ማለት ሁለታችንም ውሸታም ነበርን የምርሽ ነው ተወጁ ነበር አሁንም ድረስ በጣም ወደዋለሁ እንደውም ተደብቄ በነበረበት ሰዓት ከማንንም በላይ እሱ ነበር ሚናፍቀኝ አንቺ ደልቶሻል እናቴ በዚህ ጭንቀት ውስጥ ሆነሽም ወንድ ያምርሻል ወድጄ ነው እንዴ ሜሪ አይ አፍቅረሽ ማን እንደሆነ እኮ ገባኝ አንቺ ቀልጂብኝ በያው ተነሽ እንሂድ ወዴት ነው ሻውን የምንሄደው እግራችን ወደ መራና መቼም እዚህ ተዘብዝበን አናመሽ እሺ በቃ እንሂድ ደህና ነኝ በጣም ይቅርታ ቆየንበት መሰለኝ ኧረ አልቆያችሁ ድንብላል ጓደኛ ያልኩሽ እሱ ነው እዝራ ይባላል እሺ ድንብላል ይባላል ማን ላል ያለችው ድንብላል ዝምብላል አውይ አባቴ ድረሱልኝ ዝምብ ትርንጎይ እንደው ምኑን ያመጣሽብኝ እዝራ ይባላል አንተ ደግሞ ድንብላል ነው ስሟ ይቅርታ በጣም ስምሽን ከዚህ በፊት ሰምቼው ስለማላውቅ ከሰደበኝ በኋላ ይቅርታ እንዴ ድንብላል ይቅርታ እያለሽ አይደል እንዴ እሺ ይሄው ተውኩት እና እንዴት አየሽው አይ ቆንጆ ነበር ግን ምን አይ እኔማ ትንሽ እንደው እንዳንቺ አጠራለ ብዬ ነው ማለት እንዴ ባሌንማ አጭር ማለት አይቻልም በዛ ላይ ደግሞ ሀኒቾ የምትወደው አጭር ነው አይ እንግዲህ ሰው እንደው ቃቢው ነው ምን ታምቹስ ቢሆን ከዝራ ሊረዝም ነው ወይኔ ነገር ትርንጎይ ለካ የራሴን ጉድ በጉያ ይዤ ነው ስለሰው ማወራው ቀልደኛ ነሽ በጣም የሆነ ቦታ እንቀመጥ በል እንግዲህ ለማንኛውም እናንተ ሄዱ እኔ ወደ ቤት ልሂድ እንደሱ ይሻልሻል አዎ ትርንጎይ ብዙ ስራ ይጠብቀኛል አብረሽን ግን ብትቆይ ደስ ይለናል ተዋት በቃ ትሄድ አዎ እንደዛ ይሻላል በሉ እንግዲህ አቡይ አባቴ ይከተላችሁ አሜን ደምብላ እሺ ቻው በጣም ደስ የምትል ልጅ ናት በጣም እንዴት አይነት ጥሩ ልጅ መሰለች በቃ አሁን እንሂድ ትርንጎ ግን የምትልሽ አንቺ ነው አዎ ለኔም ለሰላምም ለወንድማችንም ስም አውጥታልናለች ጥሩ ስም ያወጣችልሽ ወደድከው በጣም አዎ እኔም ወድጃለሁ እሺ ትርንጎ እንዴ አንተ ጭራሽ ሙርት ይዝብኛል እንዴ በላውን እንሂድ እሺ አንድ ለማኝ
ከ30 ዓመታት በላይ በአንድ ጎዳና ዳር ተቀምጦ ይለምን ነበር። አንድ ቀን አንድ እንግዳ መንገደኛ ባጠገቡ ሲያልፍ ትንሽ ሳንቲም ይኖርሃል ሲል ለማኙ አጉተመተመ፣ አሮጌ ባርኔጣውን እየዘረጋ። የምሰጥህ ምንም ነገር የለኝም አለ መንገደኛው። የተቀመጥክበት ነገር ምንድን ነው ሲል ጠየቀው። አንድ አሮጌ ሳጥን መለሰ ለማኙ። ለረጅም ዘመን ተቀምጬበታለሁ። ውስጡ ምን እንዳለ አይተህ ታውቃለህ? ጠየቀ መንገደኛው። አይ ለምን ብዬ፣ ውስጡ ምንም ነገር የለውም። ውስጡ ምን እንዳለይ ብሎ ድርቅ አለበት እንግዳው። ለማኙ የሳጥኑን ክዳን ከፈተ። በአድናቆት ተሞልቶ ዓይኑን ማመን እያቃተው በደስታ ተውጦ ሳጥኑ በወርቅ የተሞላ መሆኑን አየ። እኔ ምንም የምሰጥህ ነገር የሌለኝና ወደ ውስጥ እንድታይ የምነግርህ ያ እንግዳ መንገደኛ ነኝ። እንደ ምሳሌው በሳጥን ውስጥ ሳይሆን ከዛም በቀረበ ቦታ ወደ ውስጥህ እንድታይ የምነግርህ። እኔ ግን ለማኝ አይደለሁም ስትል ይሰማኛል። እውነተኛ ሀብታቸው የሆነውን አንጸባራቂውን የመሆን ሐሴት ከሱም ጋር የሚመጣውን ትልቁንና የማይናወጠውን ሰላም ያላገኙ ሰዎች ሁሉ ለማኞች ናቸው። ምንም እንኳን ትልቅ ቁሳዊ ሀብት ቢኖራቸውም የፈንጠዝያ እንቶፈንቶ ወይም የምኞት መሳካትን፣ ይሁንታን፣ ደህንነትን ወይም ፍቅርን ከውጭ የሚፈልጉ ሰዎች። እነዚህን ሁሉ የያዘ ብቻ ሳይሆን ይህች ዓለም ማበርከት ከምትችለው በላይ ውስጣቸው ያለውን የላቀና የተደበቀ ሀብት ማየት የተሳናቸው ናቸው። ብቃት ወይም ኢንላይትንመንት የሚለው ቃል ከሰው አቅም በላይ የሆነ ክንዋኔን በሐሳብ ውስጥ ሊጭር ይችላል። ከዚህ በኋላ ኢጎ እያልን የምንጠራው የውሸቱ ማንነታችን ብቃትን በዚህ መልኩ ማየት ይፈልጋል። ይሁን እንጂ ይህ ብቃት ከተፈጥሯዊ መሆን ጋር ያለህን የአንድነት ስሜት ሊለካና ሊወድም ከማይችለው ተጻራሪ በሚመስል መልኩም በመሰረቱ አንተ ከሆነውና ግን ደግሞ ካንተ የላቀ ነገር ጋር ያለህን ቁርኝት የሚገልጽ ሁኔታ ነው። እውነተኛ ተፈጥሮህን ከስምና ከነገር በላይ መፈለግንም ያመለክታል። ይህን ቁርኝት መገንዘብ አለመቻል ራስህን ከራስህ ብሎም ከአካባቢ የመነጠል ብዥታን ይፈጥራል። ከዚህ በመነሳት ራስህ አውቀህም ሆነ ሳታውቅ እንደ የተነጠለ ግማድ ማየት ትጀምራለህ። ፍርሃት ውስጥህ ይነግስና ከውስጥም ከውጭም ጋር መጋጨትህ የተለመደ ይሆናል። ቡድሃ የስቃይ መጨረሻ በማለት ለብቃት የሰጠውን ቀላል ትርጉም እወደዋለሁ። እዚህ ላይ ምንም ከሰው አቅም በላይ የሚባል ነገር የለም አለ እንዴ? በርግጥ እንደ ትርጉም አባባሉ ምሉ አይደለም። የሚነግርህ ብቃት ማለት ምን ማለት እንዳልሆነ ነው። አለመሰቃየት። ስቃይ ሲያበቃ የሚቀረው ምንድን ነው? ቡድሃ ይህንን በዝምታ ነው ያለፈው። ዝምታውም መልሱን ለራስህ መፈለግ እንዳለብህ እንደ አመላካች አድርገህ ልትወስደው ትችላለህ። ተጻራሪ ትርጉም የሰጠው አእምሮህ እንደወረደ መታመን እንዳለበት ወይም ከሰው አቅም በላይ እንደሆነ ነገር አድርጎ እንደማይወስደውና ለማሳካት አዳጋች የሆነ ግብ እንዳይሆንብህ ለማድረግ ነው። ይህ ማስጠንቀቂያ እንዳለ ሆኖ ግን አብዛኛዎቹ ቡድሂስቶች ብቃት ለነሱ ሳይሆን ለቡድሃ ነው ብለው ያምናሉ። ቢያንስ በዚህ የሕይወት ዘመን። መሆን ወይንም ቢንግ የሚለውን ቃል ትጠቀማለህ? ምን ለማለት እንደፈለግ ማብራራት ትችላለህ? መሆን ስፍር ቁጥር ከሌላቸውና መኖርና መሞት ዕጣቸው ከሆነ የሕይወት መልኮች ወይም ነገሮች በላይ የሆነ ዘላለማዊ ሁሌም ያለ አንድ ሕይወት ነው። ይሁን እንጂ መሆን ከሕይወት መልኮች በላይ ብቻ ሳይሆን በእያንዳንዱ ነገር ውስጥ የሚገኝ የማይታይና የማይወገድ
ጥልቅ ፍሬ ነገርም ነው። ማለትም አንተ ውስጥ አሁኑኑ ማግኘት የምትችለው ያንተው የራስህ እውነተኛ ተፈጥሮ ነው። በአእምሮህ ለመጨበጥ ግን ከቶ አትሞክር። እንዲገባህ ለማድረግ አትጣር። ማወቅ የምትችለው አእምሮህ የተረጋጋ ወይም ጸጥ ያለ ጊዜ ነው። አሁን ላይ ስትሆን ሙሉ ትኩረትህ በብርቱ አሁን ላይ ሲሆን የመሆን ስሜት ይሰማሃል። በአእምሮ ግን ፈጽሞ ሊገባህ አይችልም። ብቃት ማለት የመሆንን ልብ መልሶ ማግኘትና በዚያ በንቃት ስሜት ወይም ፊሊንግ ሪላይዜሽን ውስጥ መጽናት ማለት ነው። መሆን ስትል ስለ እግዚአብሔር ነው የምታወራው? ከሆነስ ለምን በግልጽ አትለው? እግዚአብሔር የሚለው ቃል ለብዙ ሺህ ዘመናት ያላግባብ ጥቅም ላይ ስለዋለ ትርጉም አልባ ሆኗል። አንዳንዴ ቃሉን እጠቀማለሁ፣ ይሁን እንጂ በልክ ነው። ያላግባብ ጥቅም ላይ ውሏል ስል የቅዱስን ስፍራ በጨረፍታ እንኳን ያላዩና ከቃሉ በስተጀርባ ያለውን ማለቂያ የሌለውን ስፋት ያልተገነዘቡ ሰዎች የሚናገሩትን የሚያውቁ ይመስል ቃሉን በጽናት ይጠቀሙበታል ማለቴ ነው። ወይም ደግሞ እየካዱ ያሉትን የሚያውቁ ይመስል ከእሱ በተጻራሪው ተሰልፈው ይከራከራሉ። ይህ አግባብ የሌለው አጠቃቀም ለብዙ ነገሮች መነሻ ሆኗል። ከእነዚህም ውስጥ ለትርጉም አልባ እምነቶች፣ ክርክሮች፣ ለውስጣዊ የውሸት ማንነት ወይም ኢጓዊ መዘላበዶች፣ ለምሳሌ የኔ ወይም የኛ እግዚአብሔር ነው ትክክለኛው እግዚአብሔር፣ ያንተ እግዚአብሔር ትክክለኛው አይደለም፣ ወይም የኒቼ ዝነኛ አባባል እግዚአብሔር ሞቷል እስከ ማለት አንደርድሯል። እግዚአብሔር የሚለው ቃል የተዘጋ ሐሳብ ሆኗል። ቃሉ ሲነገር ወዲያውኑ አንድ ምስል ይፈጠራል። ምናልባትም እንደ ድሮ የአንድ ባለ ነጭ ሽበት ሽማግሌ ሳይሆን ካንተ ውጭ የሆነ የአንድ ሰው ወይም ነገር ምስል በአእምሮ ይቀረጻል። አዎ፣ ያለ ጥርጥር የአንድ ተባዕት ሰው ወይም ነገር ምስል። ከቃሉ በስተጀርባ ያለውንና በቃል መግለጽ የማይቻለውን እውነታ ግን እግዚአብሔርም ይሁን መሆን ወይም ሌላ ቃል ሊገልጸው አይቻለውም። ስለዚህ ብቸኛውና ጠቃሚው ጥያቄ ቃሉ የሚያመለክተውን ያን በተግባር ለመሆን በሚደረግ ጥረት ይህ ቃል አጋዥ ነው ወይስ አደናቃፊ የሚለው ነው። ቃሉ ከራሱ አልፎ ዘላቂና መግለጽ የማይቻለውን እውነታ ይገልጻል ወይስ የምታምነው አእምሮ ውስጥ ያለን ሐሳብ ወይም ጣዖትን ነው? መሆን የሚለው ቃል ምንንም አይገልጽም። እግዚአብሔር የሚለውም እንዲሁ። መሆን ግን ክፍት ሐሳብ በመሆኑ ጠቃሚ ነው። የማይወሰነውንና ዘላለማዊ የሆነውን ወደ ውስን አካልነት አያወርደውምና። ስለ መሆን የአእምሮ ምስል መፍጠር ፈጽሞ አይቻልም። ማንም መሆንን የብቻ ንብረት ሊያደርገው አይችልም። ያንተ ፍሬ ነገር ከመሆኑም በተጨማሪ በቅርብ የምታገኘው አሁን ላይ የመሆን ስሜት ነው። ከእኔ ይህ ነኝ ያ ነኝ በፊት ያለ እኔ ነኝነትህ ነው። ስለሆነም መሆን ከሚለው ቃል ተነስቶ መሆንን በተግባር ወደ መሆን የሚወስደው ርቀት በጣም ትንሽ ነው። ለዚህ የመሆን እውነታ ተግባራዊነት ትልቁ መሰናክል ምንድን ነው? ሐሳብን ተደጋጋሚ ውስጣዊ ግፊት እንዲሆን የሚያደርገው ራስን ከአእምሮ ጋር ማዋሃድና ሐሳብን መግታት ያለመቻል ክፉ መቅሰፍት ነው። ይሁን እንጂ ሁሉም ዘንድ ያለ ስቃይ ስለሆነ በቀላሉ ልብ አይባልም። ስለሆነም እንደ ተለመደ ተግባር እንወስደዋለን። ይህ ማቆሚያ የሌለው የአእምሮ ጩኸት ከመሆን ጋር አንድ የሆነው ውስጣዊ የእርጋታ ቦታ ላይ እንዳትቆናጠጥ እንቅፋት ይሆናል። ፍርሃትና መከራን የሚያጠላ አእምሮ የፈጠረው የውሸት ማንነትን ይወልዳል። ይህን ቆይተን በጥልቀት እናየዋለን። ፈላስፋው ዴካርት አስባለሁ ስለሆነም ነኝ የሚለውን ታዋቂ አባባል በተናገረ ጊዜ
በጣም መሰረታዊ የሆነ እውነታ አገኘሁ ብሎ አምኖ ነበር። ይሁን እንጂ የገለጸው በጣም መሰረታዊ ስህተትን ነበር። ይኸውም ማሰብን ከመሆን ማንነትን ደግሞ ከሐሳብ ጋር እኩል ማድረጉ ነው። የሐሳብ ሱስ የተጠናወተው ሰው ምናልባትም ሁሉም ሰው ሊባል ይችላል በግልጽ በሚታይ የመነጠል ወይም አንድ ያለመሆን አባዜ ውስጥ ገብቶ ማቅለያ በሌለው ችግርና ግጭት በተሞላች እብድ ውስብስብና ሁሌም እየጨመረ የሚሄድ የአእምሮ መከፋፈልን በምታንጸባርቅ ዓለም ውስጥ ይኖራል። ብቃት ማለት ምሉዕነት፣ ውሁድነት ወይም ሆልነስ ብሎም ሰላም ማለት ነው። ከተገለጠው የሕይወት ክፍል ማለትም ከውጫዊው ዓለም ጋር እንዲሁም ከጥልቅ ማንነትህና ካልተገለጠው ሕይወት ከመሆን ጋርም መዋሃድ ማለት ነው። ብቃት የመከራና የማያቋርጥ ውስጣዊና ውጫዊ ግጭት ማለቂያ ብቻ ሳይሆን የአስከፊና የማያቋርጥ ሐሳብ መጨረሻ ማለትም ነው። ይህን መቀዳጀት እንዴት የሚገርም ነጻነት ነው! ራስን ከአእምሮ ጋር አንድ ማድረግ እውነተኛ ግንኙነቶችን የሚጋርድና ብርሃን የማያስተላልፍ የሐሳቦች፣ የምልክቶች፣ የምስሎች፣ የቃላት፣ የፍርዶችና የትርጉሞች መጋረጃ ይፈጥራል። ይህም ባንተና በራስህ መካከል፣ ባንተና በአምሳያህ ወንድና ሴት መካከል፣ ባንተና በተፈጥሮ መካከል፣ ባንተና በእግዚአብሔር መካከል ይጋረጣል። ይህ የሐሳብ መጋረጃ ነው የመነጠል ብዥታ የሚፈጥረው። አንተ በአንድ በኩልና ካንተ በጣም የተለየ ሌላ በማምጣት ብዥታ የሚፈጥረው። ከዚህም በመነሳት ከውጫዊ አካላዊ እይታዎችና የተለያዩ መልኮች ስር አንተን ከነው ወይም ካለው ሁሉ ጋር አንድ የመሆንህን መሠረታዊ እውነታ እንድትረሳ ያደርጋል። መርሳት ስል ይህን አንድነት እንደ ራስ ገላጭ እውነታ እንዲሰማህ ማድረግ አቁመሃል ማለት ነው። እውነት መሆኑን ታምን ይሆናል። እውነት መሆኑን ማወቅ ግን ዘንግተሃል። እምነት ምቾት የሚሰጥ ሊሆን ይችላል። ነፃ የሚያወጣው ግን በራስ ተግባራዊ ተሞክሮ ሲታገዝ ብቻ ነው። በሰዎች ዘንድ ማሰብ በሽታ ሆኗል። በሽታ የሚፈጠረው ነገሮች ከሚዛን ውጪ ሲሆኑ ነው። ለምሳሌ በአካላችን ውስጥ የሕዋሳት መከፋፈልና መባዛት በራሱ ችግር አይደለም። ችግር የሚፈጠረውና በበሽታ የምንያዘው ይህ ሂደት የእኛን ሁለንተናዊ ሁኔታ ባላገናዘበ መልኩ ከመጠን በላይ ሲከናወን ነው። አስተውል። በአግባቡ ከተጠቀምንበት አእምሮ አቻ የሌለው መሳሪያ ነው። በአግባቡ ካልተጠቀምንበት ግን በጣም አውዳሚ ይሆናል። በግልጽ ለማስቀመጥ አእምሮህን አላግባብ መጠቀም ላይ አይደለም ነገሩ። ብዙውን ጊዜ ያውም አትጠቀምበትም፣ አንተን ይጠቀምብሃል እንጂ። በሽታው ይህ ነው። አእምሮዬ ነኝ ብለህ ታምናለህ። አእምሮህን ከማንነትህ ጋር ታምታታለህ። መዘላበዱ ያለው እዚህ ላይ ነው። መሳሪያው ተቆጣጥሮሃል። እኔ በዚህ አልስማማም። እንደ ሌሎቹ ሰዎች ዓላማ ቢስ ሐሳብ ማብዛቴ እውነት ነው። ይሁን እንጂ ሁሌም አእምሮዬን ተቆጣጥሬ ነገሮችን ለመገንዘብና ለማከናወን በምርጫ እጠቀምበታለሁ። የቃላት እንቆቅልሽ መፍታትና የአቶም ቦምብ መስራት በመቻልህ አእምሮህን ተጠቀምክ ማለት አይደለም። ውሾች አጥንት መቆርጠም እንደሚወዱ ሁሉ አእምሮም ችግሮች ላይ ጥርሱን ማስገባት ይወዳል። ለዚህ ነው የቃላት እንቆቅልሽ መፍታትና የአቶም ቦምብ መስራት የሚችለው። እስኪ ይህን ጥያቄ ልጠይቅህ። በፈለግከው ሰዓት ከአእምሮ ነፃ መሆን ትችላለህ? የማሰብ መዝጊያ ቁልፉን አግኝተሃል? ጭራሹኑ ማሰብ አቁም ማለትህ ነው? አይ፣ እኔ በበኩሌ አልችልም። ምናልባት ለቅጽበት ያህል ካልሆነ። እንዲህ ከሆነማ አእምሮ እየተጠቀመብህ ነው። ሳይታወቅህ ራስህን ከሱ ጋር አንድ ስላደረግክ የሱ ባሪያ መሆንህን እንኳን አታውቅም።
ሳይታወቅህ በሱ የተዋጥክ ወይም የተማርክ ያህል ይመስላል። ወራሪውን ኃይል እንደ ራስህ በመውሰድ የነጻነት የመጀመሪያው እርምጃ አንተ ወራሪው ኃይል አሳቢው እንዳልሆንክ ማወቅ ነው። ይህን ማወቅ ነገርየውን ማለትም ማሰብን በጥሞና ለመመርመር ያስችልሃል። አሳቢውን መከታተል የጀመርክ ቅጽበት ከፍ ያለ የመንቃት ደረጃ በውስጥህ ይቀሰቀሳል። ቀጥሎም ከሐሳብ ባሻገር ሰፊ የብልህነት ግዛት እንዳለ ሐሳብ ራሱ የዚህ ብልህነት ኢምንት አካል እንደሆነ ትገነዘባለህ። ከዚህም በተጨማሪ በእውነት አስፈላጊና ዋጋ ያላቸው ነገሮች ውበት፣ ፍቅር፣ የፈጠራ ችሎታ፣ ደስታ፣ ውስጣዊ ሰላም ከአእምሮ ውጭ እንደሚመነጩ ትገነዘባለህ። መንቃት ትጀምራለህ። ራስህን ከአእምሮ ነፃ ማውጣት። አሳቢውን መከታተል በትክክል ምን ማለት ነው? አንድ ሰው አእምሮዬ ውስጥ የሆነ ድምፅ ይሰማኛል ቢል ወደ አእምሮ ሐኪም የመሄዱ አጋጣሚ ሰፊ ነው። በተመሳሳይ መልኩ ሁሉም ሰው ሁልጊዜ በአእምሮው ውስጥ ድምፅ ወይም ድምፆች መስማቱ እውነት ነው። እነዚህን ያለ ውዴታ የሚከሰቱ የሐሳብ ሂደቶች፣ እነዚህን ማቆሚያ የሌላቸው ከራስና ከሌላ ጋር የሚደረጉ ውይይቶች የማቆም ኃይሉ እንዳለ ግን አትገነዘብም። ከራሳቸው ጋር ያለማቋረጥ የሚነጋገሩ ወይም ብቻቸውን የሚያጉረመርሙ እብድ ሰዎች መንገድ ላይ አጋጥመው ይሆናል። ይህ እንግዲህ አንተና ሌሎች ጤነኛ ሰዎች ከሚያደርጉት የተለየ ነገር የለውም። ምናልባት የሚለየው ጮክ ብለህ አለማድረግህ ነው። ድምፁ አስተያየት ይሰጣል፣ መላምት ይመታል፣ ይፈርዳል፣ ያወዳድራል፣ ቅሬታ ያሰማል፣ ይወዳል፣ ይጠላል፣ ወዘተ። ድምፁ አሁን ላለህበት ሁኔታ የሚጠቅም ሳይሆን በቅርብ ወይም ባለፈ ጊዜ የሆነን ነገር ነፍስ እየዘራበት ወይም ደግሞ ወደፊት ይሆናሉ ብሎ የሚያስባቸውን ሁኔታዎች እየተለማመደ ወይም እየፈጠረ ሊሆን ይችላል። ይህን ሲያደርግ ብዙውን ጊዜ ነገሮች ሲሰናከሉና አሉታዊ ውጤት ሲያስገኙ ነው የሚታየው። ይህ ጭንቀት ተብሎ ይጠራል። አንዳንዴ ይህ ድምፅ በምስሎች ወይም በአእምሮ ፊልሞች ታጅቦ ይቀርባል። ምንም እንኳን ድምፁ አሁን በእጅ ላለ ጉዳይ ወይም ሁኔታ ጠቃሚ ቢሆንም ጉዳዩን የሚተረጉመው ግን ካለፈ ሁኔታ አንጻር ነው። ይህ የሆነበት ምክንያት ድምፁ ያለፈን መሠረት ባደረገ አእምሮ የተፈጠረ ስለሆነ ነው። ይህም ካለፈ ታሪክህና ከጋራ ያስተሳሰብ ባህል የሚመነጭና የሚወረስ ነው። ከዚህም የተነሳ የአሁኑን የምታየውና የምትፈርደው ባለፈው ዓይን ስለሆነ ጭራሽ የተዛባ እይታ ይኖርሃል። ድምፁ የራስ ቀንደኛ ጠላት ሆኖ መታየቱ ያልተለመደ ነገር አይደለም። ብዙ ሰዎች በተደጋጋሚ የሚያጠቃቸውንና የሚቀጣቸውን ብሎም በጣም አስፈላጊ የሆነውን ጉልበታቸውን የሚመጥ አሰቃያቸውን ተሸክመው ይኖራሉ። ይህ መግለጽ ለሚያዳግት መከራና ሐዘን ብሎም በሽታ ምክንያት ነው። በጎው ዜና ራስህን ከአእምሮ ነፃ ማውጣት መቻልህ ነው። ይህ ብቸኛውና እውነተኛው ነፃነት ነው። አሁኑኑ የመጀመሪያውን እርምጃ መውሰድ ትችላለህ። ራስህ ውስጥ የሚንሾካሾከውን ድምፅ በማዳመጥ ጀምር። በተለይ ደግሞ ልብ ማለት የሚገባህ እነዚህን ተደጋጋሚ የሐሳብ አካሄዶች፣ እነዚህ ለብዙ ዓመታት በአእምሮ ውስጥ ሲዘፍኑ የቆዩ የድሮ የሙዚቃ ሸክላዎችን ነው። አሳቢውን መከታተል ስል ይህን ማለቴ ነው። በሌላ መንገድ ሲገለጽም ጭንቅላትህ ውስጥ ያለውን ድምፅ አዳምጥ። እንደ ታዛቢ ወይም ምስክር አሁን ላይ እዚያው ሁን ማለት ነው። ያንን ድምፅ ስታዳምጥ አድሎ በሌለበት መንገድ ይሁን። ማለትም አትፍረድ ወይም አታውግዝ።
ከፈረድክና ካወገዝክ ያንኑ ድምፅ ከኋላ በር እንደገና አስገባህ ማለት ስለሚሆን ብዙም ሳትቆይ ይህን ትገነዘባለህ። ይኸውና ድምፁ፣ እኔም እሱን እያዳመጥኩና እያየሁት ነኝ። ይህ የኔ እንትነኝ ግንዛቤ ወይም ይህ ሁኔታው ውስጥ የመሆን ስሜት እንጂ ሐሳብ አይደለም፣ ከአእምሮ ባሻገር የሚመነጭ ነውና። ስለዚህ ሐሳብህን ስታዳምጥ ሐሳብ ውስጥ መሆንህን ብቻ ሳይሆን ራስህ እንደ የሐሳቡ መስካሪ ማወቅንም ይጨምራል። ይህ ሲሆን አዲስ የንቃት ደረጃ ይከሰታል። ሐሳቡን ስታዳምጥ በንቃት አሁን ላይ የመሆን ስሜት ይሰማሃል። በውስጣዊ ማንነትህ ከሐሳቡ ስር ወይም በስተጀርባ። በዚህ ጊዜ ሐሳብ አንተ ላይ ያለውን ኃይል በፍጥነት ያጣል። ምክንያቱም ራስህን ከሐሳቡ ጋር አንድ በማድረግ ጉልበት እየሰጠኸው ስላልሆነ። ይህ በድንገት የሚፈልቅና ብሎም በራሱ ገፍቶ የሚመጣ የማሰብ ሱስ የመጨረሻው መጀመሪያ ነው። ሐሳብ ሲቀንስ የአእምሮ ጅረት መቋረጥን ትታዘባለህ። አእምሮ አልባ ክፍተት ተፈጠረ ማለት ነው። ክፍተቱ መጀመሪያ አጭር፣ ምናልባትም ለጥቂት ሰከንዶች፣ በሂደት ግን ረዘም ላለ ጊዜ የሚቆይ ይሆናል። ይህ ክፍተት ሲከሰት በውስጥህ የሆነ እርጋታና ሰላም ይሰማሃል። ይህ እስካሁን በአእምሮ ተጋርዶ የቆየ አንተነትህ ከመሆን ጋር ያለውን ተፈጥሯዊ አንድነት ለመግለጽ የመጀመሪያ እርምጃ ነው። ከልምምድ ብዛት የእርጋታና ሰላም ስሜቱ ጥልቅ እየሆነ ሄዳል። በእርግጥ ለጥልቀቱ መጨረሻ የለውም። ረቂቅ የሐሴት ስሜት፣ የመሆን ሐሴት ከውስጥ ሲፈነጥቅም ይሰማሃል። ይህ በመደንዘዝ ወይም በመፍሰስ ስሜት ውስጥ መግባት ማለት ፈጽሞ አይደለም። አለመንቃት ወይም ራስን መሳት ብሎ ነገር የለም። ነገሩ የዚህ ተቃራኒ ነው። ለሰላም የሚከፈለው ዋጋ ንቃትን መቀነስ፣ ለእርጋታ የሚከፈለው ዋጋ ደግሞ ጉልበትንና ንቁነትን ማጣት ቢሆን ኖሮ የእነዚህ መኖር ባላስፈለገ ነበር። ከአእምሮ ጋር አንድ ከመሆን ሁኔታ በበለጠ በዚህ ውስጣዊ አለመነጣጠል ውስጥ የተሻለ ንቁ፣ የበለጠ ዝግጁ ነህ። ሙሉ በሙሉ አሁን ላይ ነህ። በዚህም ለአካላዊ ገላ ሕይወት የሚሰጠውን የንዝረት ድግግሞሽ እንዲጨምር ታደርጋለህ። ወደዚህ በምስራቁ ዓለም አእምሮ አልባ ተብሎ ወደሚጠራው ሁኔታ በጥልቀት ስትገባ የጠራውን መንቃት በተግባር አገኘህ ወይም ሆንክ ማለት ነው። በዚህ ውስጥ መሆንህ በጋለ የሐሴት ስሜት ውስጥ የመሆን ያህል ስለሆነ ከሁሉም ሐሳቦችህ፣ ስሜቶችህ፣ አካላዊ ገላህ እንዲሁም መላው ውጫዊ ዓለም ጋር ሲወዳደር በአንጻራዊነት እነዚህ እዚህ ግቡ የሚባሉ አይሆኑም። እንዲህም ሆኖ ግን ይህ የግለኝነት ወይም የራስ ወዳድነት አመለካከት ሳይሆን ተቃራኒው ነው። ቀደም ብለህ የኔ ማንነት ብለህ ካሰብከው በላይ አርቆ ይወስድሃል። ያ አሁን ላይ መሆን በመሠረቱ አንተው ነህ። ማመን በሚያስቸግር ደረጃም ከአንተነትህ የበለጠ በጣም ትልቅ ነው። እየተናገርኩ ያለሁት ተጻራሪ ወይም ተቃራኒ አባባል ሊመስል ይችላል። ከዚህ በተሻለ መግለጽ የምትችልበት መንገድ ግን የለም። አሳቢውን ከመከታተል ይልቅ የትኩረት አቅጣጫህን ወደ አሁን በመምራት በሐሳብ ጅረት ላይ ክፍተት መፍጠር ትችላለህ። ስለ አሁኗ ቅጽበት ብቻ በሚገባ ንቁ ሁን። ይህ በጣም ጥልቅ እርካታ የሚፈጥር ተግባር ነው። በዚህ መንገድ መንቃትን ከአእምሮ እንቅስቃሴ ከማላቀቅህም በላይ የአእምሮ አልባ ክፍተትን በመፍጠር በጣም ንቁና ዝግጁ ግን ከማሰብ ነፃ ትሆናለህ። ይህ በተመስጦ የማሰላሰል ወይም ሜዲቴሽን ፍሬ ነገር ወይም መሠረት ነው። በዕለት ተዕለት ኑሮ ውስጥ ይህን መለማመድ ትችላለህ። ለምሳሌ በቤትህ ወይም በሥራ ቦታ ያሉትን ደረጃዎች ሁሌም በወጣህና በወረድክ ቁጥር ለእያንዳንዱ እርምጃ፣ ለእያንዳንዱ እንቅስቃሴ፣ ለትንፋሽህም ጭምር ሙሉ ትኩረት ስጥ። ሙሉ በሙሉ እዚያ ሁን ወይም
እጆችን ስትታጠብ ከእንቅስቃሴው ጋር በሚገናኙ ስሜቶች ላይ ትኩረት አድርግ። ለምሳሌ የውሃው ድምፅና ስሜት፣ የእጆችህ እንቅስቃሴ፣ የሳሙናው ሽታ ወዘተ። ወይም ወደ መኪና ስትገባ በሩን ከዘጋህ በኋላ ለጥቂት ሰከንዶች ቁጭ በልና የትንፋሽህን አወራረድ ታዘብ። ጸጥ ላለው ግን ደግሞ ለብርቱ አሁን ላይ የመሆን ስሜት ትኩረት ስጥ። በዚህ ልምምድ ምን ያህል ስኬት እንዳገኘህ የምታውቅበት አንድ መለኪያ ወይም መስፈርት አለ። ያም በውስጥህ የሚሰማህ የሰላም መጠን ነው። ስለሆነም ወደ ብቃት በምታደርገው ጉዞ አንዱና ዋነኛው እርምጃ ይህ ነው። ራስህን ከአእምሮህ ጋር ከማዋሃድ መላቀቅን መማር። በሐሳብ ጅረት ላይ ክፍተት በፈጠርክባት በእያንዳንዷ ጊዜ የመንቃትህ ብርሃን የበለጠ እየተጠናከረ ይሄዳል። አንድ ቀን ከጭንቅላትህ የፈለቀውን ሐሳብ ተከትሎ ፈገግ ስትል ራስህን ትታዘባለህ። ልክ በሕፃን የየዋህነት ቀልድ ፈገግ እንደምትል ሁሉ። ይህ ማለት የአእምሮህን ይዘት እንደ ቁም ነገር መቁጠር አቁመሃል ማለት ነው። የማንነት ስሜትህ በዛ ላይ የተመሠረተ አይደለምና። ብቃት ከማሰብ በላይ መሆን። በዚህ ዓለም ውስጥ ለመኖር ማሰብ አስፈላጊ አይደለምን? አእምሮህ መሳሪያ ነው። አንድን ሥራ ለማከናወን የምትጠቀምበትና ሥራው ሲያልቅ የምናስቀምጠው መሳሪያ። ከ80 እስከ 90 በመቶ የሚሆነው የሰዎች ሐሳብ ተደጋጋሚና ዋጋ ቢስ ብቻ ሳይሆን ሰንካላና አሉታዊ ስለሆነ በአብዛኛው ጎጂ ነው። የአላስፈላጊ ጉልበት ብክነትም ይፈጥራል። አእምሮህን ታዘብ። ይህ እውነት መሆኑን ትረዳለህ። ይህ አይነቱ የሐሳብ ድግግሞሽ ሱስ ነው። ሱስ ምን ባሕሪ ያለው? የማቆም ምርጫ እንዳለህ አለማወቅ። ሱሱ ካንተ የላቀ ጠንካራ መስሎ መታየቱ። ጊዜያዊ የፈንጠዝያ ስሜትም ይሰጥሃል። ሁሌም ማለቂያው ስቃይ የሆነ ፈንጠዝያ። የማሰብ ሱሰኞች ለምን እንሆናለን? ምክንያቱም ራስህን ከማሰብ ጋር አንድ ስላደረክ፣ ማለትም የማንነት ስሜትህን ከአእምሮህ ይዘትና እንቅስቃሴ ስለምታገኝ። ምክንያቱም ማሰብ ካቆምክ እሞታለሁ ብለህ ስለምታምን። እያደግክ ስትሄድ የማንነትህን አእምሮአዊ ምስል ከግላዊና ባህላዊ ሁኔታዎች ትቀርጻለህ። ይህን የማንነት ብዥታ የውሸት ማንነት ወይም ኢጎ ብለን ልንጠራው እንችላለን። ይዘቱ በአእምሮ እንቅስቃሴ ላይ የተመሠረተ ስለሆነ ሊቀጥል የሚችለውም በማያቋርጥ ማሰብ ውስጥ ብቻ ነው። ኢጎ የሚለው ቃል ለተለያዩ ሰዎች የተለያየ ትርጉም ሊሰጥ ይችላል። እኔ እዚህ የምጠቀምበት ግን ሳታውቅ ራስህን ከአእምሮህ ጋር በማዋሃድ የምትፈጥረውን የውሸት ማንነት ለመግለጽ ነው። ለኢጎ የአሁኗ ቅጽበት የሚባል ነገር የለም። ያለፈውና የሚመጣው ብቻ ጠቃሚ ተደርገው ይወሰዳሉ። ይህ እውነታን ገልብጦ የማቅረብ ዝንባሌ አእምሮ በኢጎ ይዞታ ስር ሲሆን ደነዝ ወይም የማይጠቅም ለመሆኑ ግልጽ ማሳያ ነው። ሁሌም ላለፈው ወይም የትናንትን ሕይወት በመዝራት ሥራ ላይ ተጠምዶ ይገኛል። ምክንያቱም ያለዛ አንተ ማነህ የራሱን ቀጣይ ሕልውና ለማረጋገጥና የሆነ ነጻነትና እርካታን ለማግኘት ራሱን ሁሌም ወደፊት ወይም ወደ ነገ እየወሰደ ያያል። አንድ ቀን ይህን ያን ወይም ያኛውን ሳገኝ ወይም ሲሳካልኝ በጎ፣ ደስተኛ፣ ሰላም እሆናለሁ ይላል። ኢጎው አሁን ላይ እንዳለ ቢያምንም እንኳን የሚያየው ግን አሁንን አይደለም። ስለ አሁን በጣም የተዛባ እይታ የሚኖረው አሁንን የሚያየው በትናንትና ዓይን ስለሆነ ነው። ወይም ደግሞ አሁንን የሚያየው አእምሮ ለቀረጸው የወደፊት ዕቅድ እንደ የግብ መዳረሻ መንገድ ነው። አእምሮህን ታዘብ። እንዲህ እንደሚሠራ መገንዘብ አያዳግትህም። የአሁኗ ቅጽበት የአርነትን ቁልፍ ይዛለች።
ይሁን እንጂ አንተ አእምሮ እስከሆንክ ድረስ ይህችን ቅጽበት ልታገኛት አትችልም። የመተንተንና ለያይቶ የማየት ችሎታዬን ማጣት አልፈልግም። የበለጠ ግልጽ በሆነ መንገድና ባነክሮ ማሰብን መማር ብችል ቅር አይለኝም። አእምሮዬን ማጣት ግን አልፈልግም። ለሰዎች ያለን በጣም ውድ ነገር የማሰብ ስጦታችን ነው። ያለሱ እኮ ሌላ እንስሳ መሆናችን ነው። የአእምሮ የበላይነት በልጦ መታየት ከመንቃት ዝግመተ ሕይወት ደረጃ በላይ አይደለም፣ አካሉ ነው። እንደ አጣዳፊ ጉዳይ የሰው ልጆች አሁን ወደ ቀጣዩ ደረጃ መሄዳችን የግድ ነው። አለበለዚያ ወደ ጭራቅነት እየተለወጠ ባለው አእምሮ መጥፋታችን አይቀርም። በዚህ ጉዳይ ላይ ቆይቼ በዝርዝር አወራለሁ። ማሰብና መንቃት ወይም ቲንኪንግ ኤንድ ኮንሽስነስ ተመሳሳይ ትርጉም ያላቸው አይደሉም። ማሰብ የመንቃት ትንሹ ክፍል ነው። ሐሳብ ያለ መንቃት ሊኖር አይችልም። መንቃት ግን ሐሳብን አይፈልግም። ብቃት ማለት ከሐሳብ በላይ መመንጠቅ ማለት እንጂ ከሐሳብ በታች ወደ እንስሳነት ወይም ወደ እጽዋትነት መውረድ ማለት አይደለም። በብቃት ሁኔታ ውስጥም ቢሆን ሐሳቢውን አእምሮ ሲያስፈልግ መጠቀምህ አይቀርም። ይሁን እንጂ የምትጠቀምበት ካሁን በፊት በተሻለ ትኩረትና ውጤታማ በሆነ መንገድ ይሆናል። ብዙውን ጊዜ አሁኑኑ መፍትሄ ለሚያስፈልጋቸውና ተግባራዊ ለሆኑ ነገሮች ነው የምትጠቀምበት። ይሁን እንጂ ከቁጥጥር ውጭ ከሆነው ከራስ ጋር ውስጣዊ ንግግር ነፃ ነህ። ስለሆነም ውስጣዊ እርጋታና ጸጥታ ይኖርሃል። በተለይ የላቀ መፍትሄ ፍለጋ አእምሮህን መጠቀም ሲያስፈልግህ ለጥቂት ደቂቃዎች ያህል በሐሳብና በእርጋታ በአእምሮና በአእምሮ አልባ ሁኔታዎች መካከል መዋለልህ አይቀርም። አእምሮ አልባነት ሐሳብ የለሽ መንቃት ነው። በዚህ መንገድ ብቻ ማሰብ የላቀ ደረጃ ይደርሳል፣ ውጤታማም ይሆናል። ምክንያቱም በዚህ መንገድ ብቻ ስለሆነ ማሰብ እውነተኛ ኃይል የሚኖረው። ከጥልቅ የመንቃት ግዛት ተለይቶ ሐሳብ ብቻውን ሲሆን ብዙ ሳይቆይ ምድረ በዳ፣ እብድና አውዳሚ ይሆናል። አእምሮ በመሠረቱ ሕይወት አዳኝ መሳሪያ ነው። ሌሎች አእምሮዎችን ማጥቃት ወይም መከላከል፣ መረጃን መሰብሰብ፣ ማከማቸትና መተንተን፣ እነዚህን በማድረግ ጎበዝ ነው። የላቀ መፍትሄ ፈላጊ ግን አይደለም። ይወቁት አይወቁት፣ ሁሉም እውነተኛ አርቲስቶች ሥራዎቻቸውን የሚፈጥሩት ከአእምሮ አልባነት ቦታ ነው፣ ከውስጣዊ እርጋታ። ቀጥሎ አእምሮ ለዚህ የልቀት ግፊት ጥልቅ ዕውቀት ቅርጽ ይሰጠዋል። ታዋቂ ሳይንቲስቶች ሳይቀሩ የፈጠራ ጥሰት ላይ የደረሱት አእምሮ እርጋታ ላይ በነበረበት ሰዓት እንደሆነ ገልጸዋል። በአሜሪካ ውስጥ በሚገኙ ታዋቂ የሂሳብ ባለሙያዎች አንስታይንን ጨምሮ የአሰራር ዘዴያቸውን ለማወቅ በተደረገ ጥናት የተገኘው አስደናቂ ውጤት እንደሚያሳየው ማሰብ በጣም አጭርና ወሳኝ በሆነው የፈጠራው ሂደት ወቅት ዝቅተኛ ሚና እንደሚጫወት ነው። ከዚህ በመነሳት ማለት የምችለው ነገር ቢኖር አብዛኞቹ ሳይንቲስቶች ንቁ ፈጣሪዎች ያልሆኑበት ምክንያት እንዴት ማሰብ እንዳለባቸው ባለማወቃቸው ሳይሆን እንዴት ማሰብ ማቆም እንዳለባቸው ባለማወቃቸው ነው። ዓለም ላይ የምናየው ተአምራዊ ሕይወት ወይም የአንተ አካል የተፈጠረውና ያለማቋረጥ እየተደገፈ ያለው በአእምሮ በማሰብ አይደለም። ከአእምሮ በላይ የሆነና የላቀ አስተዋይ ኃይል ሥራ ላይ እንደሆነ ግልጽ ነው። ስፋቱ 1/1000ኛ ኢንች የሆነ አንድ የሰው ሕዋስ በዲኤንኤው ውስጥ እያንዳንዳቸው 600 ገጽ የያዙ 1000 መጻሕፍት የሚወጣቸው መመርመሪያዎች እንዴት መያዝ ይችላል? የአካላችንን አሰራር የበለጠ ባወቅን ቁጥር ያ በውስጣችን ያለው አስተዋይ ኃይል ምን ያህል ሰፊ እንደሆነና እኛ ግን ጥቂቱን ብቻ እንደምናውቅ እንገነዘባለን። አእምሮ ከዚህ ኃይል ጋር እንደገና ሲጣመር በጣም አስደናቂ መሳሪያ ይሆናል። ቀጥሎም ከራሱ በላይ ለሆነ ነገር አገልጋይ ይሆናል። ስሜት፣ አካላችን ለአእምሮ የሚሰጠው ምላሽ። ስሜትስ?
ከአእምሮዬ ይልቅ በስሜቶቼ ይበልጥ እጠመዳለሁ። እንደኔ አጠቃቀም አእምሮ ሐሳብ ብቻ አይደለም። ስሜቶችህን እንዲሁም ሁሉንም ሳይታወቅህ የሚከሰቱ አእምሮአዊና ስሜታዊ ቱግባይነቶችን ያጠቃልላል። ስሜት የሚፈልቀው አካልና አእምሮ ከሚገናኙበት ስፍራ ነው። አካላችን ለአእምሮ የሚሰጠው ምላሽ ነው። ወይም ደግሞ በአካል ላይ የሚፈጠር የአእምሮ ነጸብራቅ ብለህም ልትወስደው ትችላለህ። ለምሳሌ የመጠቃት ሐሳብ ወይም የጥላቻ ሐሳብ በአካል ላይ የጉልበት መሰባሰብን ርደት ይፈጥራል። ቁጣ ብለን የምንጠራውም ይህንኑን ነው። አካላችን ለፍልሚያ እየተዘጋጀ ነው። አካላዊ ወይም ስነ ልቦናዊ የስጋት ሐሳብ አካላችን እንዲኮማተር ያደርጋል። ይህ ደግሞ ፍርሃት ብለን ለምንጠራው አንድ ክፍሉ ነው። ጥናቶች እንደሚያሳዩት ጠንካራ ስሜቶች በአካላችን ባዮኬሚስትሪ ላይ ሳይቀር ለውጥን ያስከትላሉ። እነዚህ ባዮኬሚካል ለውጦች የሚያሳዩት የስሜት አካላዊ ወይም ቁሳዊ ባህሪን ነው። በእርግጥ ለሁሉም የሐሳብ አካሄዶች ንቁ ልትሆን አትችልም። ስሜቶችህን ወደ ግንዛቤ ልታስገባ የምትችለው በንቃት በመከታተል ብቻ ነው። ራስህን ከመውደድና ከመጥላት፣ ከመፍረድና ትርጉም ከመስጠት ማለትም ከማሰብ ጋር ባዋሃድክ መጠን፣ በሌላ አገላለጽ እንደ ታዛቢ መንቃት አሁን ላይ ሳትሆን በቀረህ መጠን ልብ አልክ አላልክ የስሜት ጉልበትህ ከፍተኛ ይሆናል። ስሜቶችህን ማንበብ ካልቻልክ፣ እስከናካቴው ችላ ካልክ፣ በሂደት አካላዊ ችግር ወይም የህመም ምልክት መንጸባረቁ አይቀሬ ይሆናል። በቅርብ ዓመታት በዚህ ጉዳይ ላይ በሰፊው የተጻፈ ስለሆነ እዚህ በጥልቀት የሚሄድበት አይሆንም። ጠንካራ የሆነ ግን ልብ የማትለው የስሜት ሁኔታ በውስጥህ ይከማችና አንድ ቀን አንተ ላይ በውጫዊ ክስተት ሊንጸባረቅ ይችላል። ለምሳሌ ሳያውቁት ወይም ሳይገልጹት የቀረ በውስጣቸው ብዙ ንዴት ያመቁ ሰዎች በሌሎች የተናደዱ ሰዎች የቃላት ወይም አካላዊ ጥቃት ሊደርስባቸው ይችላል። ብዙውን ጊዜ ያለ ግልጽ ምክንያት። ከፍተኛ የሆነ ንዴት የሚፈራረቅባቸው ሌሎች ሰዎች ሳይታወቃቸው የተዳፈነውን የራሳቸውን ንዴት ይቀሰቅሱበታል። ስሜቶችህን የማንበብ ችግር ካለብህ ትኩረትህን በእምቅ ውስጣዊ ጉልበትህ ላይ በማዋል ጀምር። ጉልበት በአካልህ ውስጥ እንዲሰማህ አድርግ። ይህ ራሱ ከስሜቶችህ ጋር ያጣጥመሃል። ይህ ቀጥለን በስፋት የምናየው ይሆናል። ስሜት በአካል ላይ የሚፈጠር የአእምሮ ነጸብራቅ ነው ትላለህ። ይሁን እንጂ አንዳንድ ጊዜ በሁለቱ መካከል ግጭት ይኖራል። አእምሮ አይሆንም ሲል ስሜት በበኩሉ ይሆናል ይላል። ወይም ደግሞ የተገላቢጦሽ። አእምሮህን ለማወቅ ከፈለክ አካልህ